እጅግ በጣም አደገኛ ዜና አለን። ስማ የኢትዮጵያ ሕዝብ ስማ፣ የብሔር ህዝቦች በጣም አደገኛ የሚያጠፋ መንግስቴ አብይ አህመድ መጣላችሁ። ዳግም ወደ ባርነት እንደምትገቡት ዳግም ወደ ባርነት ገብታችሁ ጠቅላላ ብሔረሰቦችም እንደማትገኙ የት ተፈልጋችሁ እንኳን እንደማትገኙ ሆኖ እየመጣላችሁ ነው። የኢትዮጵያ ሕዝብ ብሔረሰቦችም ካልነቃችሁ ገና ከእንግዲህ በኋላ ካልነቃችሁ በቃ ማለቃችሁ ነው። ወየላችሁ አፋር፣ ሶማሊያ፣ ጋምቤላ፣ ደቡብ ሕዝቦች በሙሉ በተለይ አማራ በየክልላቸው አብይ አህመድ ወደ ኦሮሚያ አስገብቶ ትልቅ ኦሮሚያ እያደረገ እያስፋፋ እየመጣ እንደነበረ ሁላችን እናውቃለን። አሁን ደግሞ እንደገና በቅርብ ጊዜ አማራ በወሎ አካባቢ፣ ጎጃም፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ደቡብ፣ አፋር ይህን ሁሉ አጠቃሎ ትልቅ ኦሮሚያ ሀገር እንድትሆን እያደረገን ነው። አዲስ አበባ የሚባል ነገር ከእንግዲህ በኋላ ብሔረሰቦች ሳይሆን የኦሮሞ ዋና ከተማ ወይም ደግሞ የቤት ጽሕፈት የኦሮሞ የጠቅላይ ሚኒስትርና የኦሮሞ ከንቲባ አስተዳደር እንደምትሆን ተወስነዋል። በቃ ከእንግዲህ በኋላ በቃ አሁን ብሔረሰብ የሚባል የለን፣ በጭራሽ የለም። በጭራሽ አሁን በቋንቋህን መማር በቋንቋህን መናገር በጭራሽ አይታሰብም። ተጨረሰ፣ አለቀ። እንግዲህ ተነሱ፣ ብሔረሰቦችን ተታገሉ። ቁጭ ብላችሁ ያዛኛው ባርነት የምትጠብቁት ከሆነ በቃ ለዘላለም ከዛኛው ባርነት እንደማትወጡት በኦሮሚያ እየተጨፋጨፋችሁ እየተዋጋችሁ እየተደማችሁ እንደምትሄዱትን ያው እርግጠኛ ነኝ። ስለዚህ ኦሮሚያና አማራን በተለይ የማይዛሪ ወይም ደግሞ የማይቋረጥ ደም እንደሚገባ ምንም ጥርጥር የለኝም። ስለዚህ ኦሮሚያ ትልቅ ኦሮሚያ ሀገር እንድትሆን አዲስ አበባ ሁሉ የአራቱን የአምስቱን ክልሉን አጣቦ ከትግራይ ውጭ በሙሉ ወደ ኦሮሚያ አካሎ ትልቅ ኦሮሚያ እንድትሆን ተወስንላችኋል። ስለተወሰነላችሁ የትም አትሄዱም። ስለዚህ አስባችሁ ተታገሉት። እኔ ነግሬያችኋለሁት። በቃ እኔ ከዚህ የበለጠ ምንም ልነግራችሁ አልችልም። እኔ የሚሰማኝ ነገር ይሄ ነው። ቻው፣ አመሰግናለሁ።